አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 3 በዚች ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም 3 ዓመት ሲሆናት ወደ ቤተ መቅደስ የገባችበት ነው። እርሷ ለእግዚአብሔር የስዕለት ልጅ ነበረችና እናቷ ቅድስት ሐና ልጅ የሌላት ስለሆነች በቤተ እግዚአብሔር ውስጥ ከሴቶች ተለይታ ርቃ ትኖር ነበር። ሽማግሌ ከሆነ ከኢያቄም ከባሏ ጋርም እጅግ የምታዝን ሆነች። እግዚአብሔርም ሐዘናቸውን ሰማ። ቅድስት ሐናም እንዲህ ብላ ለእግዚአብሔር ተሳለች። የሰጠኝን ፍሬ ለእግዚአብሔር አገልጋይ አድርገዋለሁ ብላ ቅድስት ድንግል እመቤታችን ማርያምንም በወለደቻት ጊዜ 3 ዓመት በቤቷ ውስጥ አሳደገቻት። ከዚህም በኋላ ከደናግል ጋር ትኖር ዘንድ ወደ ቤተ መቅደስ ወሰደቻት። በቤተ መቅደስም ምግቧን ከመላእክት እጅ እየተቀበለች 12 ዓመት ኖረች። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም መጥቶ ከእርሷ ሥጋን እስከነሳ ድረስ ከሴቶች ሁሉ የተመረጠች ይህች ናት። በቤተ መቅደስም በመኖር 12 ዓመት ሲፈጸምላት እርሷ ለእግዚአብሔር የተሰጠች የስዕለት ልጅ ናትና ለሚጠብቃት ይሰጧት ዘንድ ካህናት እርስ በርሳቸው ተማከሩ። በሴቶች ላይ የሚደርስ በእርሷ ላይም ይደርስባታል ብለው ስለፈሩ በቤተ መቅደስ ውስጥ ይተዋት ዘንድ ለእነርሱ ትክክል መስሎ አልታያቸውም። ስለዚህም ሊጠብቃት ለሚገባው በእርሷ ላይ እጮኛ ሊያኖሩ ወደዱ። ከዚህም አስቀድሞ ሊቀ ካህናት ዘካርያስ እመቤታችን ቅድስት ድንግል ማርያምን ልጄ ማርያም ሆይ አንቺ እንዳደግሽና አካለ መጠን እንደደረስሽ ወቂ፣ ልትታጭ ትወጃለሽን? እግዚአብሔርን የሚፈራ መልካም የሆነ የተባረከ ጎልማሳ እንፈልግልሽን? ወይም በሕይወትሽ ዘመን ሁሉ በቤተ መቅደስ ተቀምጠሽ እግዚአብሔርን ልታገለግዪ የምትሺ ከሆነ በሴቶች ላይ የሚደርሰው በሚደርስብሽ ወራት ወደ ቤተ መቅደስ ደጅ ከመግባት ትጠበቂ ዘንድ በኦሪት የተጻፈውን የእርግማን ሥርዓት በአንቺ ላይ እንሰራለን አላት። ቅድስት ድንግል እመቤታችን ማርያምን እነሆ እኔ የእግዚአብሔር አገልጋዩ በፊታችሁ ነኝ፣ አባትና እናት የሉኝም። ስሙ ብሩክ ምስጉን ከሆነ ከእግዚአብሔር በታች በእናትና አባት ፈንታ እናንተ ናችሁና የእግዚአብሔርን ትእዛዝ እንደምታውቁ አድርጉ ብላ መለሰች። ካህናቱና ማኅበሩን ሁሉ ዘካርያስን ወደ ቤተ መቅደስ ገብተው ስለዚች ብላቴና ማርያም ወደ እግዚአብሔር ጸልይ አሉት። ዘካርያስን ገብቶ ሲጸልይ በዚያን ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ዘካርያስ ሆይ ወጥተህ ከዳዊት ወገን ሚስቶቻቸው የሞቱባቸውን ሁሉ ወንዶች ሰብስብ፣ እያንዳንዱንም በትር ከስሙ ጋር ውሰድ። ወደ ቤተ መቅደስም በምሽት አግብተህ ወደ እግዚአብሔር ጸልይበት። በነጋ ጊዜም በትሮቻቸውን አውጣ። እግዚአብሔርም በበትሩ ላይ ተገለጠልህ። ለዚያ ሰው ማርያምን ተቀብሎ ሊጠብቃት ይገባዋል። ካህኑ ዘካርያስም ወጥቶ አንድነት ለተሰበሰቡት ሕዝብ የእግዚአብሔር መልአክ የነገረውን ነገራቸው። በዚያንም ጊዜ ከዳዊት ወገን ጎልማሳም ቢሆን ሽማግሌም ቢሆን ሚስቱ የሞተችበት ሁሉ በኢየሩሳሌም ወዳለ ቤተ መቅደስ ይሂድ እያሉ አዋጅን ዙረው የሚናገሩ በእስራኤል አገር ሁሉ ላከ። ከዳዊት ወገን የሆነ ጠራቢ ዮሴፍም በሰማ ጊዜ በትሩን ይዞ ከናዝሬት ወደ ኢየሩሳሌም ሄደ። ካህኑ ዘካርያስም የሁሉንም በትሮች ተቀብሎ ስማቸውን በላያቸው ጻፈ። ቁጥራቸውም 1985 ሆነ። ዘካርያስም በትሮችን ወደ ቤተ መቅደስ አስገብቶ ወደ እግዚአብሔር ጸለየ። እንዲሁም ሰዎች ሁሉ ከቤተ መቅደስ ውጭ ቆመው ይጸልዩ ነበር። ዘካርያስም ጸሎቱን በፈጸመ ጊዜ ለእያንዳንዱ በትራቸውን አውጥቶ ሰጠ። ጠራቢው ዮሴፍም በትሩን ሊቀበል በቀረበ ጊዜ ከእርሷ ነጭ ርግብ የመሰለች ተገለጠች።
እየበረረችም ሄዳ በጠራቢው ዮሴፍ ራስ ላይ ተቀመጠች። ካህናቱና ሕዝቡ ሁሉ አይተው እጅግ አደነቁ፣ ምስጉን የሆነ እግዚአብሔርንም አመሰገኑት። ዘካርያስም ዮሴፍን፣ ዮሴፍ ሆይ ከእግዚአብሔር የታዘዘ መልአክ እንደተናገረ ድንግል ማርያምን ወደ ቤት ወስደህ ጠብቃት አለው። ዮሴፍም ቅድስት ድንግል ማርያምን ከካህናት እጅ ተቀበላት፣ እርሱም ዘንድ ኖረች። ከዚህም በኋላ የመላእክት አለቃ ገብርኤል ስለ እግዚአብሔር ልጅ ከእርሷ ሰው ሆኖ ስለመወለዱ በዮሴፍ ቤት አበሰራት። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን የሊቀ መላእክት ፋኑኤል የበዓሉ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በፋኑኤል አማላጅነት ይማረን፣ በረከቱም ከእኛ ጋር ይኑር ለዘላለሙ አሜን። ይቅርታውና ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በተወለደች በ3 ዓመቷ እግዚአብሔርን ታገለግለው ዘንድ አባትና እናቷ ወደ ቤተ መቅደስ አስገቧት። ከዚያም በመንፈስ ቅዱስ ሞግዚትነት በቅድስተ ቅዱሳን ተቀመጠች። መጠነ አንስት ባደረሰች ጊዜም የገሊላ አውራጃ የሚሆን በናዝሬት በሽማግሌው በዮሴፍ እጅ ያስጠበቋት። ከዚያም እግዚአብሔር ለዚህ ክብር የመረጠውን የመላእክት አለቃ ቅዱስ ገብርኤልን በናዝሬት አገር የምትኖር ወደ ኢያቄም ልጅ ሂድና ማደሪያዬ ትሆነኝ ዘንድ እሷን እንደመረጥሁ የምሥራች ንገራት ብሎ አዘዘው። ገብርኤልም በ6ኛው ወር አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ሄደና በፊቷ ቆሞ እግዚአብሔር ካንቺ ጋር ነውና ሰላምታ ይገባሻል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አላት። ዳግመኛም ከዘመኖቿ ወገን የሆነች ኤልሳቤጥ መጥምቁ ዮሐንስን ለመውለድ የጸነሰች መሆኗን ስለነገራት አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከፍተኛ አድናቆት አደረባት። በዚህም የተነሳ በእግዚአብሔር ፈቃድ እንደ ቃል ይደረግልኝ አለችው። ገብርኤልም ከእመቤታችን ዘንድ ወደ ሰማያዊ ማዕረጉ ተመለሰ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም የገብርኤልን ሰላምታ ከሰማች ቀን ጀምሮ ጽንሷ ከዕለት ወደ ዕለት እያደገ ሄደ። የመንፈስ ቅዱስ ጸጋም በሷ ላይ አደረ። የኢያቄምና የሐና ልጅ የድንግል ማርያም የመጽነሷ ዜና በእስራኤል ማኅበር ሁሉ ዘንድ ተሰማ። ይህንኑ ለካህናቱ ነገሯቸው። በመካከላቸውም ክርክር ተነሳና ዘለፋ ተጠጣ ብለው ወሰኑ። ከእስራኤል ሴቶች መካከል ሴሰኛ ሆና ብትገኝ ማየ ዘለፋ ያጠጧት እንደሆነ አንጀቷን በጣጥሶ ጽንሱን ቆራርጦ ሆድን በጥብጦ አደጋ ላይ የሚጥል ነውና። የእስራኤል ሽማግሌዎችና መምህራንም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን የአባቷን ወንድም ዮሴፍን ወደ አደባባይ አውጥተው አደራ ያስጠበቅንህን ወንድምህን ልጅ እጮኛህ ማርያምን አምጣትና ከማን እንደጸነሰች በፊታችን ታምን ዘንድ ስለ ድንግልናዋም እንመረምር ዘንድ አቅርባት አሉት። ዮሴፍም እሺ ብሎ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ እሷ እያለቀሰና እያዘነ ሄደ። ይገድሏታል በማለት በልቡ አስቧልና። ከዚያም ይሁዳ ልጅ ሆይ ከማን እንደጸነች ንገሪኝ፣ ያታለለሽ ማን እንደሆነ አስረጅኝ አላት። እሷም በብስራተ ገብርኤል እንደጸነሰች ነገረችው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ገብርኤል እጅ ነስቶ የነገራት ወይም ያበሰራትን የእስራኤል ልጆች ያቃሏልና። እጇን ይዞ ወደ አይሁድ ሊቃውንት አቀረባትና እንዴት እንደነገረችው ሁኔታውን አስረዳቸው። እነሱ ግን ማየ ዘለፋ ጠጧት። ባጠጧትም ጊዜ የፊቷ እንደ ፀሐይ አበራ፣ ከልብሷም እንደ መብረቅ ዓይንን የሚያንጸባርቅ ብልጭታ ይወጣ ነበር። ከፊቷም ብርሃን የተነሳ
ተራራውና ገደሉ ሁሉ ብርሃን ሆነ። በዚያም የነበሩ አይሁድን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ከክብርት እመቤታችን ይህ ታላቅ ተአምር በተመለከቱ ጊዜ ራሳቸውን ዘንበል አድርገው ከእመቤታችን እግር ስር ሰገዱ። ሰራዊቱም ሁሉ የእግዚአብሔርን ቃል አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ከክብርት እመቤታችን ማኅፀን መጸነሱን በቅዱሳን ነቢያት አንደበት እንደተነገረው ከአገልጋዩ ከዳዊት ወገን የማዳን መድኃኒት አስገኝቶ ሕዝቡን በቸርነት የጎበኘ የእስራኤልን አምላክ አመሰገኑት። በዚያን ጊዜም ነቢዩ ዳዊት ውኆች ወይም ባሕሮች አንተን አይተው ሸሹ ያለው ደረሰ፣ ተፈጸመ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወደ ማየ ዘለፋው በቀረበች ጊዜ ከዚያ የወጣው አስደንጋጭ ቃል አይሁድን አስደንግጧቸዋልና። ይህም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ማኅፀን ሳለ ያደረገው የመጀመሪያ ተአምር ይህ ነው። ይቅርታው ቸርነቱ ለዘላለም ለሁላችን በእውነት ይደረግልን፣ አሜን።